የታሪክ ምሁራን የኢትዮጵያ ፖለቲካ ትኩሳት ብለው ሊጠሩት የሚችሉት የአፄ ምኒልክ በአልጋ ቁራኛ ተይዘው የመጨረሻ ትንፋሽ የሚጠባበቁበት ጊዜ ነበር። ታላቁ ዛፍ ሲደርቅ በእግሩ ስር ያሉት ቁጥቋጦዎች ፀሐይ ለማግኘት መሽቀዳደም ይጀምራሉ እንደሚባለው እቴጌ ጣይቱም ከስልጣን ተገለው የሸዋ መኳንንት አይናቸውን ወደ ቤተ መንግስቱ ዙፋን ተክለው ነበር። በዚህ ሁሉ መሃል ግን አንድ ወጣት አለ፣ ልጅ ኢያሱ። ገና በለጋነቱ የዘውድ ጭነት የከበደው በባህላዊና በዘመናዊ አስተሳሰብ መካከል የተወጠረ የታሪክ ምሁራን እስከዛሬ ድረስ እንቆቅልሽ እያሉ የሚጠሩት መሪ። ከ1903 እስከ 1909 የተዘረጋው የኢያሱ ዘመን እንደ መብረቅ ብልጭ ብሎ እንደጠፋ የክረምት ፀሐይ ነበር። ይህ ዘመን እንዴት አለፈ? እስቲ ወደ ኋላ እንመለስ። ለዚህ ታሪክ ዋቢ ያደረግነው መጽሐፍ የኢትዮጵያ ታሪክ ከ1847 እስከ 1983 ደራሲ ፕሮፌሰር ባህሩ ዘውዴ እና የታሪክ ማስታወሻ ደራሲ ደጃዝማች ከበደ ተሰማ ናቸው። አብራችሁን ቆዩ። ጊዜው 1903 ዓመተ ምህረት ነው። አዲስ አበባ በጥርጣሬ ደመና ተሸፋፍናለች። ታላቁ ንጉሠ ነገሥት አፄ ምኒልክ ያ የአድዋ ጌታ፣ ያ የጥቁር ሕዝብ ኩራት አሁን በአልጋ ቁራኛ ተይዘዋል። የኢትዮጵያ ሰማይ ፀሐዩን ሊያጣ ተቃርቧል። አንበሳው ሲታመም ቀበሮች ይጨፍራሉ እንዲሉ አበው የሚኒሊክ አካል መድከም ለስልጣን ፈላጊዎች የልብ ልብ ሰጥቷቸዋል። እቴጌ ጣይቱ ያቺ ብረት የሆኑ ሴት ከቤተ መንግስት ፖለቲካ ተገፍተው እንዲገለሉ ተደርገዋል። ሜዳው ጠራ። ለአልጋ ወራሹ ለልጅ ኢያሱ መንገድ የተደላደለ መሰለ። እውነት ግን መንገዱ አልጋ ባልጋ ነበር ወይስ እሾ በሾ? እንመልከተው። የታሪክ መዝገብን ስናገላብጥ የምናገኘው እውነት አስደምሞን እንቆያለን። ለወጣቱ ኢያሱ ትልቅ ጋሻና መከታ የነበሩት እንደራሴው ራስ ተሰማ ናደው ልክ በዛች ዓመት ሚያዝያ ላይ በድንገት አረፉ። ይህ ክስተት በቤተ መንግስት ውስጥ የተፈጠረ የመሬት መንቀጥቀጥ ያህል ነበር። እስቲ ያስቡት። ጣራው የተነሳበት ቤት ምን ሊሆን ይችላል? ኢያሱ ያለ ጠባቂ ቀሩ። ልክ በዛች ቅጽበት ነበር የፖለቲካው አየር የተቀየረው። በአንድ ወቅት የፈረንሳይ አብዮት ሲፈነዳ ዳንቶን የተባለው ሰው ድፍረት፣ አሁንም ድፍረት፣ ዘላለም ድፍረት እንዳለው በኢትዮጵያ ምድርም አንድ ደፋር መኳንንት ብቅ አለ። እሱም ራስ አባተ ይባላሉ። ራስ አባተ ከእቴጌ ጣይቱ ውድቀት በኋላ እንደ አሸናፊ ጀነራል ደረታቸውን ነፍተው ወደ አዲስ አበባ ገቡ። ዓላማቸው ግልጽ ነበር። ወሬውም በመዲናው እንደ እሳት ተቀጣጠለ። አባተ መጣ፣ ዙፋኑን ሊቀማ ነው ይላሉ የከተማ ሰዎች በሹክሹክታ። አባተ ሁለት ካርዶችን ይዞ ነበር የገባው። አንደኛው ራስ ተሰማን ተክቼ የሚኒሊክን ጉባኤ እኔ ልምራ የሚል ሲሆን፣ ሁለተኛው ይበልጥ አደገኛው እቅድ ደግሞ የንጉስን ልጅ ወይዘሮ ዘውዲቱን አግብቼ እሷ ስትነግስ እኔ በስተጀርባ ሆኜ ሀገሩን ልዘውር የሚል የረቀቀ ህልም ነበር። ይህ የፖለቲካ ቁማር እጅግ የተወሳሰበ ነበር። ነገሩ የውሃ ሽታ ሆኖ አልቀረም። የፍጥጫው ቀን ደረሰ። ራስ አባተ ቃላቸውን በተግባር ለመለወጥ ወታደሮቻቸውን አስከትለው ወደ ታላቁ ቤተ መንግስት አመሩ። ዓላማቸው የግቢውን የጦር መሳሪያ መጋዘን መቆጣጠር ነው። የጦር መሳሪያ የያዘ እሱ ንጉስ ነውና። ነገር ግን ግቢው ጠባቂ አልባ አልነበረም። እዚህ ጋር ነው የታሪክን ድራማ የምናየው። የቤተ መንግስቱ ኬላ ላይ የቆሙት ፊታውራሪ ገብረ ማርያምና የግቢ ዘበኞች እንደ አረብ ብረት ጠንክረው ቆሙ። አባተ ሊገቡ ሲሞክሩ ዘበኞቹ በሩን ዘጉት። ማንንም አናስገባም አሉ በቁርጠኝነት። እኔ እኮ ራስ አባተ ነኝ፣ እኛ የምናውቀው ጌታችንን ምኒልክ ብቻ ነው ብለው መለሱለት። ውጥረቱ ካፍንጫ አልፎ ተቀጣጠለ። ጠመንጃ ተቀባበሉ። ጣቶች በቃታ ላይ አረፉ። አዲስ አበባ በወንድማማቾች ደም ልትታጠብ የቀረው ለሰከንዶች ያህል ብቻ ነበር። ልክ በዚህ ወሳኝ ሰዓት እንደ ሰማይ መላእክት የደረሱት የሃይማኖት አባቶች ነበሩ። አቡነ ማትያስና እጨጌ ወልደ ጊዮርጊስ መስቀላቸውን ይዘው በመሃል ገቡ። ለእግዚአብሔር ብላችሁ ለዚህች ሀገር ብላችሁ እያሉ ለመኑ። ያ የሽምግልናው ኃይል አሸነፈ። ደም ሳይፈስ ነገሩ በረደ። ራስ አባተም ምንም እንኳን በውስጣቸው እሳት እየነደደም ቢሆን ወደ ግዛታቸው ወደ ከምባታ ለመመለስ ተስማሙ። ግን የኢያሱ አባት የወሎ ንጉስ ራስ ሚካኤል ይህን ሲሰሙ ዝም ማለት አልቻሉም። ልጄን እዚህ አምጥቼ ለጅብ አልሰጥም ብለው ተነሱ። ራስ ሚካኤል ያ የወሎ ፈረሰኛ 8000 ጦር አስከትለው እንደ መብረቅ ወደ ሸዋ ከነፉ። የፖለቲካ ሚዛኑ ተገለበጠ። አዳኙ አባተ ታዳኙ ሆኑ።
ሚካኤል አዲስ አበባ እንደደረሱ አባተን ከከምባታ አስጠሩት። ጉልበተኛው አባተ እጅ ሰጡ። ሚካኤልም ለልጃቸው ስልጣን ሲሉ አባተን በሰንሰለት አስረው እስከ ታዋቂው የሰገሌ ጦርነት ድረስ በመቅደላ አምባ ላይ እንዲታሰሩ አደረጉ። መቅደላ አፄ ቴዎድሮስ የወደቁበት ያ ታሪካዊ ቦታ አሁን ደግሞ የሌላ ባለስልጣን ወይም ቤት ሆነ። በዚህ ሁሉ ግርግር መሃል ግን አንድ ሰው ነበር ከትዕይንቱ በስተጀርባ እንደ ሸረሪት ድሩን እያደራ የሚመለከት፣ ከፊት ለፊት ከመጋፈጥ ይልቅ ማድፈጡን የመረጠ። እሱም ፊታውራሪ ሀብተ ጊዮርጊስ ዲነግዴ ነበር ወይም አባ መላ። አባ መላ እኚህ ሰው በኢትዮጵያ ታሪክ ውስጥ እንደ ማኪቬሊ የሚታዩ ረጋ ያሉ ጥልቅ የፖለቲካ ሰው ናቸው። ራስ አባተ ሲወድቅ አባተ ይዞት የነበረውን የከምባታ ግዛት ሀብተ ጊዮርጊስ ጠቅልለው ያዙ። ተፎካካሪያቸው ከሜዳ ሲወገድ የሸዋ መኳንንት መሪ ሆነው ብቅ ያሉትም አባ መላ ነበሩ። የታሪክ መዛግብትን አቧራ እፍ ብለን ስንገልጥ አንዳንዴ እውነትና ተረት፣ ጀግንነትና ተራነት ተደባልቀው እናገኛቸዋለን። የልጅ ኢያሱ ዘመን በትክክል እንዲህ ነው። እንደ እንቆቅልሽ የተወሳሰበ፣ እንደ ርችት ድንገት በራርቶ ድንገት የጠፋ። ብዙዎቹ ኢያሱን የሚያውቁት አሸናፊዎች በጻፉት ታሪክ ነው። ከእርሳቸው በኋላ የመጡት ቀዳማዊ ኃይለ ሥላሴ ከ40 ዓመታት በላይ ኢትዮጵያን ሲገዙ የኢያሱ ስም በጎላ የጥላቻ ቀለም ተቀብቶ ነበር። የእስላም ሀገር ሊያደርግ ነበር፣ ሴት አውል ነበር፣ ቧልተኛ ነበር ተባለ። ግን እውነቱ ኢያሱ ይሄ ብቻ ነበሩ? እስቲ መነጽራችንን ጠረግ አድርገን እንመልከት። ኢያሱ ልክ እንደ ጥንቱ ሮማውያን አምላክ ጃኑስ ሁለት ገጽታ ነበራቸው። አንዱ ገጽታቸው ወደፊት የሚመለከት ዘመናዊ አርቆ ሐሳቢ ሲሆን፣ ሁለተኛው ገጻቸው ደግሞ ወደ ኋላ የሚጎትት በልጅነት ስሜት የሚነዳና የረጋውን የሚያደፈርስ ነበር። የመጀመሪያ ገጽታቸውን ስንመለከት ህዝቡ ኢያሱን ይወዳቸው ነበር። ለምን? መልከቀና፣ ንግግር አዋቂ፣ ስፖርተኛ፣ ፈረሰኛ ነበሩ። ያ ዘመን በአይነ ህሊናችሁ ሳሉት። አንድ ወጣት አልጋ ወራሽ ከህዝቡ ጋር ተቀላቅሎ ሲጫወት፣ በፈረስ ሲጋልብ፣ ወንዝ ሲዋኝ ይታያችሁ። መኳንንቱ ይህማ የንጉስ ወግ አይደለም ብለው ሲያበሽቁ፣ ተራው ህዝብ ግን ከእድሜው ነው ደሙ ትኩስ ነው ብሎ ይቅር ይላቸው ነበር። ኢያሱ በዚህ አጭር ዘመን የሰሩት ሥራ ለአንድ የኛው ክፍለ ዘመን መሪ የሚመጥን ነበር። እስቲ ያስቡት፣ በዚህ ጨለማ ዘመን ቁራኛ የሚባል አረመናዊ ስርዓት ነበር። አንድ ሰው ገንዘቤን ሰረቀኝ ብሎ ሌላውን ከከሰሰ ዳኛው ውሳኔ እስኪሰጥ ድረስ ከሳሽና ተከሳሽ በአንድ ሰንሰለት ታስረው አብረው ይበላሉ፣ አብረው ይተኛሉ፣ አብረው ይጸዳዳሉ። ምን አይነት ሰቆቃ ነው! ኢያሱ ይህንን አዩ፣ አልወደዱትም። ይቅር የሰው ልጅ ክብር ነው አሉ። ሰንሰለቱን በጠሱት። ይህ በሰብአዊ መብት ታሪክ ውስጥ ትልቁ ምዕራፍ ነው። ሌላው አስቂኝ አሳዛኝ ልማድ ሌባ ሻይ ነበር። ሌባ ሲጠፋ አንድ ልጅ አደንዛይ እጽ ወይም መጠጥ ያጠጡትና ልጁ ዞረበት ቤት ሌባው እዚህ ነው ያለው ተብሎ ይፈረድ ነበር። ስንቱ ንጹህ ሰው በዚህ የጠንቋይ አሰራር እንደተቀጣ ቤት ይቁጠረው። ኢያሱ ግን ሳይንስ የተከተለ አእምሮ ነበራቸው። ይህ የደካማ ማጥቂያ ነው ብለው ይህንንም አጠፉት። ከሁሉም በላይ ግን ኢያሱ ዘመናዊ ኦዲተር ነበሩ። የመንግስት ካዝና የመዘበሩትን ሹማምንት ሂሳብ አምጡ ብለው በማስላት በመቅጣት ምናልባትም በኢትዮጵያ ታሪክ የመጀመሪያው መሪ ሳይሆኑ አይቀሩም። ንብረት የማፍራት መብትንም አከበሩ። የአስራት አሰባሰብንም አዘመኑ። ይህንን ኢያሱ ስናይ ዋው በኢትዮጵያ ገና በጠዋቱ ዘመናዊ መሪ አግኝታ ነበር ያሰኛል። ሁለተኛ ገጽታቸው ስብስብና ተቃራኒው ማንነት ስንመለከት ይህኛው የዶሽ ጠበቃ የተባለው ኢያሱ ሌላ አስደንጋጭ ማንነት ነበራቸው። ጠዋት የተሃድሶ ሐዋርያ፣ ማታ ደግሞ ረብሸኛ። ይህ መሪ በባህሪው የማይጨበጥ ሜርኩሪ ነበር። በአንድ ወቅት የተበደለውን ህዝብ እንባባሽ ሆነው ሲታዩ፣ በሌላ መልኩ ደግሞ ለዘላለም በታሪካቸው ላይ ጥቁር ነጥብ የጣለው የጊሚራን ህዝብ ወቅተው ዜጎቹን ለባርነትና ለሞት ሲዳርጉ እናያለን። ይህ እጅግ ግራ የሚያጋባ ተቃርኖ ነው። የፍትህ ሰው እንዴት አረመኔ ይሆናል? ከምንም በላይ ደግሞ የኢያሱ የልጅነት ጸባይ የፈጠረው አንድ አስቂኝና አደገኛ ድራማም ነበር። ኢያሱ ጥሩምቡሌ የተባለ ዘመናዊ ከተማ ዘበኛ ፖሊስ አቋቋሙ። ዓላማው ከተማዋን መጠበቅ ነው። ግን ምን ያደርጉ ነበር መሰላችሁ? ማታ ሲሆን የገዛ ራሳቸው ወታደሮች ያወጡትን የሰዓት እላፊ ገደብ ጥሰው ራሳቸው ካቋቋሙት ፖሊስ ጋር ተኩስ ይገጥሙ ነበር። እስቲ ያስቡት፣ የሀገሪቱ መሪ ከገዛ ፖሊሶቹ ጋር ሌሊት ሽጉጥ ሲታኮስ። ይህ ለወግ አጥባቂዎች መኳንንት ይህ የኢያሱ ሥራ እንደ እብደት ተቆጠረባቸው። በመሰረቱ የኢያሱ ችግር ፖሊሳቸው አልነበረም። ችግሩ አፈጻጸማቸው ነበር።
ወጥነት አልነበራቸውም። ዛሬ የገነቡትን ነገ ያፈርሱታል። የሰከነ አመራር ብቃት አነሳቸው። ልክ እንደ አየር ንብረት ተለዋዋጭ ነበሩ። ስለዚህ ኢያሱ ማን ናቸው? አዳሽ ወይስ አፍራሽ? መልሱ ያለው በመሃል ነው። አሮጌው አሰራር ለመናድ የሞከሩ ነገር ግን አዲሱን ለመገንባት ትዕግስትም ሆነ ብስለቱ የጎደላቸው፣ በዘመናዊነትና በባህላዊነት መካከል ተወጥረው የተቀደዱ የሽግግር ዘመኑ ሰለባ። ህዝቡ ግን እስከ መጨረሻው ድረስ ለኢያሱ በጎ እይታ እንደነበረው ይነገራል። ለምን ቢባል ምናልባትም ሰው ፍጹም እንዳልሆነ ስለሚረዳ ወይም ደግሞ በኢያሱ ውስጥ የራሱን ያልደረሰ የልጅነት ህልም ስለሚያይ ይሆናል። አንድ የድሮ ብራና ላይ የተጻፈ የሚመስል አባባል አለ። ንጉስ በሰይፉ ብቻ አይገዛም፣ በምላሱም ይገዛል ወይም በምላሱ ይወርቃል። የልጅ ኢያሱ ታሪክም ይህን አባባል በተግባር ያሳያል። ኢያሱን የገደለው የጊሚራ ጦርነት አልነበረም፣ የጥሩምቡሌ ተኩስም አልነበረም። ኢያሱን የገደለው ቃል ነው። አጥንት የሚሰብር ቅስምን የሚፈጭ ኩራት የሚነካ ቃል። እስቲ ወደ ኋላ እንመለስ። እነዚያ የሸዋ መኳንንት እነማን ናቸው? አድዋ ላይ ደማቸውን ያፈሰሱ፣ ከአፄ ሚኒሊክ ጋር አገር ያቀኑ፣ በፈረስ ጀርባ ያረጁ፣ ፊታቸው በባሩድ ጭስ የጠቆረ አንጋፋ የሚኒሊክ ተከታዮች ናቸው። እነዚህ ሰዎች ክብር እንጂ ገንዘብ የማይማርካቸው ለስማቸው የሚሞቱ ሰዎች ናቸው። ኢያሱ ግን ወጣት ናቸው። ደማቸው ይንተከተካል። ለአዲሱ ዘመን አሮጌው ትውልድ እንቅፋት የሆነባቸው መሰላቸው። እናም አንድ ቀን የታሪክ አቅጣጫን የቀየረች ደብዳቤ ጻፉ። ይቺ ደብዳቤ እንደ መርዝ የመኳንንቱን ልብ ወጋች። ኢያሱ እንዲህ አሉ። እኔ ጎልማሶችን አስከትዬ አገር ለመጎብኘት ያልቀነውን ለማቅናት ስነሳ እናንተ ያለ ፈቃዴ መከተል የለባችሁም። ወፍራችኋል፣ ሸምግላችኋል። በዘመናችሁ አባቴን ተከተላችሁ ሀገር አቀንታችኋል። አሁን ግን ሸሽታችሁ አታመልጡም፣ አባራችሁም አትጨብጡም። ተመልሳችሁ በየሥራችሁ ጠንክሩ የሚል መልእክት። ወፍራችኋል፣ ሸምግላችኋል። እነዚህ ቃላት ለአንድ ተዋጊ ምን ያህል ስድብ እንደሆኑ አስቡት። በዘመናዊ አነጋገር የአንድን ኩባንያ መስራች ቦርድ አባላት አንድ ወጣት ስራ አስኪያጅ መጥቶ እናንተ ያረጃችሁ ፋራ ስለሆናችሁ ቢሮአችሁን ለቃችሁ ውጡ እንደማለት ነው። ኢያሱ ምናልባት ተረኛ እኛ ወጣቶች ነን እረፉ ማለታቸው ሊሆን ይችላል። ነገር ግን መልእክቱ የደረሰው እንደ ንቀት ነበር። ነገሩ በዚህ ብቻ አላበቃም። ኢያሱ መኳንንቱ ላይ ያላቸው ንቀት ድንበር አልነበረውም። በይፋ የአባቴ ሙክቶች የሰቡ በሬዎች እያሉ ያፌዙባቸው ነበር። ከዚህም የከፋ በታሪክ ውስጥ እንደ ትልቅ ነውር የሚቆጠር ደግሞ የሚስቶቻቸውን ክብር መንካታቸው ነው። ሚስት መታ ተይኝ የሚል ትዕዛዝ እየላኩ ባልየው ሚስቱን አጅቦ ቤተ መንግስት ያደርሳል። ምን አይነት ውርደት ነው! ምን አይነት የልብ ቁስል ነው! የኢያሱ ትዕቢት ጣሪያ የነካው ግን መጨረሻ ላይ በኦጋዴን በነበሩበት ወቅት ነው። አዲስ አበባ ላይ እሳቸውን ለመገልበጥ ሴራ የተጠነሰሰ መሆኑን ሰምተው ወዳጆቻቸው ተመለስ፣ መኳንንቱ እየደሎቱብህ ነው ሲሏቸው የመለሱት መልስ ያስደነግጣል። የሸዋ መኳንንት አንጋልዬ ባፋቸው ላይ ብሸናባቸው እንኳን የሚናገረኝ የለም። ይህ ንግግር ኢያሱ ከመሬት ጋር ያላቸውን ግንኙነት እንደበጠሱ ያሳያል። እሳቸው የሚኖሩት በራሳቸው ዓለም ውስጥ ነበር። የመኳንንቱ እንባና ቁጭት ሲብላላ ቆይቶ ግንቦት 1906 ዓ.ም ፈነዳ። ኢያሱ ራሳቸው ልጅ ወይም አቤቶ ተብለው በሚጠሩበት ወቅት አባታቸው ራስ ሚካኤልን ንጉስ ብለው በደሴ ያነገሱ። የሚኒሊክ ዘውድ፣ የሚኒሊክ ሉል፣ የሚኒሊክን የክብር ልብስ ወደ ደሴ ላኩ። ይህ ድርጊት ለሸዋ መኳንንት ግልጽ መልእክት ነበር። የፖለቲካው ማዕከል አከተመ፣ ሸዋ በቃለት፣ ዙፋኑ ወደ ወሎ ሄደ የሚል መልእክት። ራስ ሚካኤል የትግራይና የወሎ ንጉስ ተብለው ሲነግሱ ኢያሱ አባታቸውን ከፍ፣ የሸዋ መኳንንትን ዝቅ አደረጉ። በተጨማሪም ኢያሱ የጥቅም ሰንሰለቱን በጠሱ። እስቲ የሁለት ሰዎችን ዕጣ ፈንታ እንይ። አንደኛው የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስ ናቸው። ኢያሱ የኚህን ሰው ስልጣን ቀንሰው ለራሳቸው ወዳጅ ለነጋድራስ ኃይለ ጊዮርጊስ ሰጡ። ሁለተኛው ወጣት ደጃዝማች ተፈሪ መኮንን የወደፊቱ ኃይለሥላሴ ናቸው። የሐረርና የድሬዳዋ ጉምሩክ ለተፈሪ ትልቅ የገቢ ምንጭ ነበር። ኢያሱ ይህንን ነጥቀው ለሶሪያዊው ወዳጃቸው ለኢድሊብ ሰጡት። አስቡት፣ የአገሬው መኳንንት እየተገፋ የውጭ ሰው ሲሾም። ይህ ሁሉ ተዳምሮ ምን ፈጠረ? ኢያሱ ሳያውቁት በገዛ እጃቸው ጠላቶቻቸውን አንድ አደረጉ። የተዋረዱት፣ ንብረት የተነጠቁት፣ ሚስቶቻቸው የተደፈረባቸው፣ ሀገራቸው የተናቀባቸው ሁሉ በጨለማ ውስጥ ተገናኙ። የኢያሱ ኩራት ለመኳንንቱ የጋራ ጥላቻ ነዳጅ ሆነ። እነዚህ ወፍራችኋል፣
ሸምግላቸዋል የተባሉት ሰዎች በውስጣቸው ያለውን የመጨረሻ ጉልበት አሰባስበው ወጣቱን አንበሳ ለማጥመድ ወጥመዳቸውን ዘረጉ። ኢያሱ ግን አላወቁም። እሳቸው አሁንም በኦጋዴን በረሃ ላይ በልበ ሙሉነት እየጋለቡ ነበር። የኢትዮጵያ ታሪክ ልክ እንደ ሽንኩርት ነው። አንድ ቅርፊት ስትልጡ ሌላ ቅርፊት፣ ሌላ አምባ የሚያራጭ እውነት ታገኛላችሁ። ኢያሱን የጣለው የውስጥ ኃይል ብቻ ይመስላችኋልን? ተሳስታችኋል። ኢያሱ የወደቁት በውስጥ ባለንጣዎቻቸውና በዚያን ዘመን ዓለምን እንደ ቅርጫ ስጋ ተቀራምተው የነበሩት ሶስት ኃያላን መንግስታት እንግሊዝ፣ ፈረንሳይና ጣሊያን እጅና ጓንት ሆነው ባደሩት ሴራ ነው። ነገሩ እንዲህ ነው። ዓለም በአንደኛው የዓለም ጦርነት እሳት ውስጥ ናት። አውሮፓ በባሩድ ጭስ ታፍናለች። በዚህ መሃል በአፍሪካ ቀንድ ላይ አንዲት ነፃ ሀገር አለች፣ ኢትዮጵያ። እናም የኢትዮጵያ ዙፋን ላይ የተቀመጠው ወጣት ለነዚህ ቀኝ ገዢዎች ራስ ምታት ሆነባቸው። ለምን? እነዚህ ሶስት ሀገራት ኢትዮጵያ እንደ ቀለበት ከበው ይዘዋል። እንግሊዝ በሶማሌላንድና በሱዳን፣ ጣሊያን በኤርትራና በሶማሊያ፣ ፈረንሳይ በጅቡቲ። ሚኒሊክ ሲገዙ ከነዚህ ሀገራት ጋር በዲፕሎማሲያዊ ጥበብ በመቻቻል ነካና ላላ እያደረጉ ይኖሩ ነበር። ልጃቸው ኢያሱ ግን የተለየ ሰው ሆነ። ኢያሱ የዲፕሎማሲውን ጠረጴዛ ገልብጠው ከቀኝ ገዢዎች ጠላቶች ጋር መሞዳሞድ ጀመሩ። ኢያሱ ኦጋዴንን ይወዱት ነበር። ሙቀቱ፣ ግመሉ፣ የሶማሌው ባህል ይስባቸው ነበር። ነገር ግን ጉዳዩ የፍቅር ብቻ አልነበረም። ኢያሱ እንግሊዝን እንቅልፍ ይነሳ ስለነበረው አብዱ ሙልሃ እያለች ለምትጠራው ለሶማሌው የነጻነት ታጋይ ለሰይድ መሐመድ አብዱሌ ሐሰን የሞራልና የመሳሪያ ድጋፍ ይሰጡ ነበር። ይህ ለቀኝ ገዢዎች ቀይ መስመር ነበር። እንግሊዝ፣ ጣሊያንና ፈረንሳይ ተሰበሰቡ። ይህ ልጅ እኮ አደገኛ ነው። በአውሮፓ ከጀርመን ከቱርክ ጋር እየተጻጻፈ እዚሁ አፍሪካ ላይ ደግሞ ተገዢዎቻችንን እያሳመጸብን ነው። ካልተወገደ ቀኝ ግዛታችን ይፈርሳል ተባባሉ። እናም ውሳኔው ተላለፈ። ኢያሱ መወገድ አለባቸው። ግን እንዴት? አንድን የኢትዮጵያ ንጉሥ በውጭ ኃይል መፈንቅለ መንግስት ማውረድ ህዝቡን ያስቆጣል። ስለዚህ ዘዴ ተቀየሰ። የውስጥ ሰው እንፈልጋሉ። እዚህ ላይ ነው የውጭው ሴራ ከሸዋ መኳንንት ብሶት ጋር የተገናኘው። ፍላጎቶች ተጣጣሙ። ሶስቱ መንግስታት ማስጠንቀቂያ ደብዳቤ ጻፉ። የውስጥ መኳንንቱ ደግሞ መሳሪያ አዘጋጁ። መሳሪያው ግን ጠመንጃ አልነበረም፣ ሃይማኖት እንጂ። የአንድን መሪ ስም ለማጥፋት የህዝቡን ስሜት የሚነካ ነጥብ መፈለግ ያስፈልጋል። በዚያን ዘመን ለኢትዮጵያ ህዝብ ከሃይማኖት የሚበልጥ ስሜት የሚኮረኩር ነገር የለም። እናም ሴራው ተጠነሰሰ። ኢያሱ ሰልሟል፣ ክርስትናን ክዷል፣ ሀገሪቱን ለቱርክ ሊሸጥ ነው የሚል ወሬ እንደሳት ተለቀቀ። እውነት ኢያሱ ሰልመው ነበር? የታሪክ ተመራማሪዎች እንደሚሉት የኢያሱ ህልም በሃይማኖት ልዩነት የማትታመስ ሙስሊሙም ክርስቲያኑም እኩል የሆነባት ኢትዮጵያን መፍጠር ነበር። እሳቸው መስጊድ ሲመርቁ ይታያሉ፣ ቤተክርስቲያንም ሲያሰሩ ይታያሉ። ነገር ግን ጠላቶቻቸው እሳቸው ሙስሊም ልብስ ለብሰው የተነሱትን ፎቶግራፍ እንደ ትልቅ ማስረጃ አቀረቡት። አንዳንዶች እንዲያውም ፎቶዎቹ የተቀነባበሩት የዚያን ዘመን ፎቶሾፕ ናቸው ይላሉ። ድራማው የመጨረሻው ምዕራፍ ላይ ደረሰ። ቦታው የጨጌ ወልደ ጊዮርጊስ ቤት ነው። ተዋናዮች እነ ፊታውራሪ ሀብተ ጊዮርጊስ እና የሸዋ መኳንንት፣ ዳኛው አቡነ ማቴዎስ። አቡነ መጀመሪያ ላይ አመንትተው ነበር። ከኢያሱ ጎን ቆሙ። ልጁ እንደዚህ ያደርጋል ብዬ አላምንም አሉ። ነገር ግን ማስረጃ ተብሎ የተዘጋጀው ፎቶና ሰነድ ሲቀርብላቸው ከውጭም ከውስጥም ግፊት ሲበዛባቸው እጃቸውን ሰጡ። ከግዝቱም የሸዋ መኳንንትን ፈቷቸው። በዚህ ታሪክ ውስጥ ልብ የሚሰብረው ነገር ቢኖር ኢያሱ ያመኗቸው የሾሟቸው አብሯቸው የበሉና የጠጡ ሰዎች መክዳታቸው ነው። የገዛ እህታቸው ባል ቢትወደድ ኃይለ ጊዮርጊስን ጨምሮ እነ ተክለ ሐዋርያት እነ ነጋድራስ ይገዙ ሁሉም ፊታቸውን በኢያሱ ላይ ያዞሩ። ልክ ጁልየስ ቄሳር አንተ ብሩተስ እንዳለው ኢያሱም በቅርብ ሰዎቻቸው ተወጉ። መስከረም 17 ቀን 1909 ዓ.ም አዋጁ ተነገረ። ልጅ ኢያሱ ከእንግዲህ መሪያችን አይደሉም፣ ሃይማኖታቸውን ቀይረዋል፣ ተወግዘዋል ተባለ። ወይዘሮ ዘውዲቱ ንጉሠ ነገሥት፣ ራስ ተፈሪ ኃይለ ሥላሴ ደግሞ አልጋ ወራሽ ሆኑ። አንድም ጥይት ሳይተኮስ ኢያሱ በፕሮፓጋንዳና በዲፕሎማሲያዊ ሴራ ከዙፋናቸው ተፈናቀሉ። ኢያሱ ይህን ሲሰሙ ሐረር ነበሩ። ጊዜው ረፍዶ ነበር። የሶስቱ አውሬዎች ሴራና የውስጥ መኳንንቱ የሃይማኖት ካርድ ተሳክቷል። የአዲሲቷ ኢትዮጵያ ህልም የነበረው ወጣት ወደ ጨለማው የታሪክ ማጥ ውስጥ ተገፋ። ታሪክን ወደ ኋላ መለስ ብለን ስንቃኝ ዓለም ብዙ ጦርነቶችን አስተናግዳለች። ስለ መሬት፣ ስለ ሀብት ወይም
ስለ ዝና የተደረጉ ጦርነቶች። ነገር ግን ከሁሉም የሚመራው አንጀት የሚበላው ጦርነት የአባት ፍቅር የወለደው ጦርነት ነው። አዲስ አበባ ላይ የኢያሱ ከስልጣን መውረድ ሲታወጅ ኢያሱ ሩቅ ነበሩ። የፖለቲካ ጨዋታ ተጠናቆ ካርታው ተቀላቅሎ ነበር። ነገር ግን አዲስ አበቦች አንድ የረሱት ኃይል ነበር። እሱም የወሎውን ንጉስ ሚካኤልን ነው። አንድ አባት ልጁ ሲነካበት ምን የሚሆን ይመስላችኋል? ንጉስ ሚካኤል ዜናውን ሲሰሙ የተሰማቸው ስሜት የንጉስነት መደፈር ብቻ አልነበረም፣ የአባትነት ቁስል እንጂ። የጠፋ ልጄ የተነጠቀ ክብሬን እፈልጋለሁ ብለው ተነሱ። ይህ ተራ ዛቻ አልነበረም። ሚካኤል ያንን ደረቱን ለጦር ሰጥቶ ያደገውን የወሎ ሰራዊት ከተታሉ። 80,000 ሰራዊት፣ እስቲ ያስቡት። 80,000 ሰው እንደ ማዕበል ወደ ሸዋ ሲገሰግስ ምድሪቱ እንዴት እንደምትጨናነቅ። ዓላማው አንድ ነው፣ አዲስ አበባን መውረር፣ ልጃቸውን ወደ ዙፋን መመለስ። ሚካኤል እንዳውሎ ንፋስ እየነፈሱ መጡ። የመጀመሪያው ግጭት ቶራ መስክ ላይ ተደረገ። የሸዋ ጦር አዛዥ የነበሩት ጀግናው ራስ ሉል ሰገድ ሰራዊታቸውን ይዘው መንገድ ሊዘጉ ሞከሩ፣ ግን የማዕበሉን ኃይል መቋቋም አልተቻለም። በዚህ ጦርነት ራስ ሉል ሰገድ ወደቁ። የወሎ ጦር አሸነፈ። ይህ ድል ግን ለንጉስ ሚካኤል የማር ወጥመድ ነበር። አሸናፊነት አደገኛ ነገር ነው። የሰው ልጅ ሲያሸንፍ ይዘናጋል፣ የጠላቱን አቅም ያሳንሳል። ሚካኤል ሸዋን ሰብሬዋለሁ፣ የቀረው ለኔ እጅ መንሳት ብቻ ነው ብለው አሰቡ። ግን ፊት ለፊታቸው የነበረው ሰው ተራ ሰው አልነበረም፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ እንጂ። ፊታውራሪ ሀብተ ጊዮርጊስ ዲነግዴ አባ መላ ጦርነቱን በጉልበት ብቻ ሳይሆን በአእምሮ የሚጫወቱ የኢትዮጵያ ቼስ ተጫዋች ነበሩ። የሚካኤልን ኃይል አዩ። በቀጥታ ቢጋጠሙ አደጋ እንዳለው ተረዱ። እና ምን አደረጉ? የዲፕሎማሲ ካርዳቸውን መዘዙ። መልእክተኞችን ወደ ሚካኤል ላኩ። ንጉሥ ሆይ እርስ በርስ አንተላለቅ፣ እኛም ልጆች ሆነን፣ እስቲ እንደራደር፣ ደም አይፋሰስ የሚል መልእክት በስጦታ አጅበው ላኩ። የሚካኤልን ልብ አራሱት። የጊዜ መግዣ ስልት ነበር። ሚካኤል ሲዘናጉና ሲደራደሩ፣ ሀብተ ጊዮርጊስ ግን ከጎጃም፣ ከወለጋ፣ ከሸዋ ከአራቱ ማዕዘን 120,000 ጦር እያሰባሰቡ ነበር። ቀኑ ጥቅምት 17 1909፣ ቦታው ሰገሌ ሜዳ። ፀሐይ ስትወጣ የታየው ነገር አስፈሪ ነበር። በአንድ በኩል በቁጭት የሚንተከተክ የንጉስ ሚካኤል ጦር፣ በሌላ በኩል እንደ ግንብ የተገነባው የሸዋና የመላው አገሪቱ ጥምር ጦር። ጦርነቱ ሲጀመር ምድር ቀወጠች። የጥይት ድምፅ እንደ በረዶ ዘነበ። ይህ ጦርነት እኮ ከሌላ ወራሪ ጋር የተደረገ አልነበረም። ወንድም ከወንድሙ፣ አጎት ከልጁ ወንድሙ ጋር የተጋጠመበት የእርስ በርስ እልቂት ነበር። በሁለቱም በኩል ማርያምን ክርስቶስን እየጠራ የሚሞት ወገን ነበር። የፊታውራሪ ሀብተ ጊዮርጊስ ስልት የሰገሌ ሜዳ ወደ ወጥመድ ቀየረው። የሸዋ ጦር በፈረስ በታገዘ የክበባ ስልት የወሎን ጦር አፈነው። መውጫ ቀዳዳ ጠፋ። ጀግንነት ብቻውን ዋጋ አጣ። ደም እንደ ጎርፍ ፈሰሰ። ታሪክ ጸሐፊዎች ያን ቀን የኢትዮጵያ መኳንንት እንደ ቅጠል የረገፉበት ቀን ይሉታል። በመጨረሻም ሁሉ ነገር አለቀ። ንጉስ ሚካኤል ያ ግርማ ሞገስ የነበራቸው አባት በሰገሌ ሜዳ ላይ ብቻቸውን ቀሩ። ፈረሳቸው ተመታ። ዙሪያቸው በጠላት ተከበቡ፣ ግን አልሸሹም። እንደ አንድ ወንድ ተዋግተው እዛው ሜዳው ላይ ተማረኩ። የንጉስ መማረክ ይህ ለኢትዮጵያ ሕዝብ አዲስና አስደንጋጭ ክስተት ነበር። የሚያሳዝነው የኢያሱ ጣፋንታ ነው። ኢያሱ አባታቸውን ለማገዝ ጦር ይዘው ይገሰግሱ ነበር። ነገር ግን አርፍደው ነበር። የሰገሌው ጦርነት ተጠናቆ አባታቸው በሰንሰለት ታስረው ሰራዊታቸው ተበትኖ ነበር። እስቲ የዚያን ወጣት ስሜት አስቡት። አባት ለልጁ ሲል ተማረከ፣ ልጅ ግን ለአባቱ መድረስ አልቻለም። የጥፋተኝነት ስሜት ምን ያህል ከብድ ይሆን? ልጅ ኢያሱ ከነበሩበት ከሐረር ወደ አዲስ አበባ ለውጊያ ሲመጡ 15,000 ከሚደርሱ ከሸዋ የተላከ ጦር ጋር ጦርነት ገጥመው ሲሸነፉ ሸሽተው ወደ ወሎ ተጓዙ። ልጅ ኢያሱ ወሎ ከገቡ በኋላ እንደገና ጦር በማደራጀት ላይ መሆናቸው ተሰማ። ልጅ ኢያሱን ለመያዝ በፊታውራሪ ሀብተ ጊዮርጊስ መሪነት ወደ ወሎ ዘመቻ ተደርጎ ከልጅ ኢያሱ ጋር ጦርነት ገጥመው ሁለቱም ወገኖች በብርቱ ከተዋጉ በኋላ ልጅ ኢያሱ ድል ሆነው እንደገና ወደ መቅደላ ሸሹ። 5 ዓመት ሙሉ እንደ አውሬ እየታደኑ ኖሩ። ንጉስ ሚካኤልም በምርኮ እያሉ በቁጭትና በሐዘን አረፉ። ሰገሌ ስሙ ሲጠራ የብዙ እናቶች ሆድ የሚባባበት ቦታ፣ የድሮ ስርዓት የመጨረሻው እስትንፋስ የተቋጨበት፣ አዲሱ የራስ ተፈሪ ኃይለሥላሴ ዘመን በደም ታትሞ የተጀመረበት የታሪክ መታጠፊያ፣ የአባት ፍቅርና የስልጣን ጥማት የተጋጩበት አሳዛኝ የኢትዮጵያ ታሪክ ምዕራፍ ነው። ይህ የሰገሌው ደምና የአባት ፍቅር ታሪክ ነው። ኢያሱ ከዚህ በኋላ ለ5 ዓመታት በየበረሃው ሲንከራተቱ ኖሩ። በመጨረሻም ተይዘው እስር ቤት ገቡ። በእስር ቤት ውስጥም ታስረው እያሉ ሕይወታቸውን አጡ። የኢያሱ ታሪክ የአንድ ግለሰብ ታሪክ ብቻ ሳይሆን ኢትዮጵያ ወደ ዘመናዊነት ለመሸጋገር ያደረገችው ያልተሳካ ሙከራ ማሳያ ነው። ኢያሱ ማን ነበሩ? ጨዋታ ወዳድ ወጣት፣
ወይስ አርቆ ሐሳቢ መሪ? ወይስ የመኳንንቱና የውጭ ኃያላን ሴራ ሰለባ? መልሱ በታሪክ መዝገብ ውስጥ እንደተደበቀ ቢሆንም አንድ ነገር እውነት ነው። ኢያሱ በኢትዮጵያ ሰማይ ላይ እንደ ሜትሮ ተወርውሮ ደምቀው ነገር ግን በፍጥነት የጠፉ የዘመናችን ትልቁ እንቆቅልሽ ናቸው። ለዛሬ የነበረን ዝግጅት ይህን ይመስል ነበር። አብሮን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.